መጥቻለሁ ቤተሰቦች ዛሬ ያዘጋጀውላችሁ ደግሞ ኢንትራንስ ላይ በትክክል ሊመጡ የሚችሉ ከ9ኛ ክፍል እስከ 12ኛ ክፍል ያሉ ከያንዳንዱ ዩኒት ጥያቄዎች ወስጄን ያዘጋጀውላችሁ በጣም ቤስት ነው ብዬ አስባለሁ ከተጠቀማችሁ እንደዚሁም ደግሞ ምናልባት ለቻናል አዲስ ከሆናችሁ ሰብስክራይብ ሳታደርጉ እንዳትወጡ ለጓደኞቻችሁ ሼር አድርጉ። እሺ ቀጥታ ወደ ጥያቄ ስገባ the historical period of characterized by the invention of agriculture and the domestication of animal is known as ይላል። ጥያቄው ምንድነው የሚለው ሐሳቡ ግብርናን መፈላሰፍና እንደዚሁም ደግሞ እንስሳትን መገራት የጀመሩበት ታሪካዊ ዘመን ምን በመባል ይታወቃል የሚል ነው ጥያቄው። ከተሰጡን ጥያቄው ምርጫዎች ውስጥ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ኒዮሊቲክ ኤጅ ወይም ደግሞ የኒዮሊቲክ ዘመን የሚባለው ነው ማለት ነው። እንዲህ ግብርናን መፈላሰፍና እንዲሁም እንስሳትን መገራት የጀመሩበት ታሪካዊ ዘመን ተብሎ የሚታወቀው ኒዮሊቲክ ኤጅ ወይም ደግሞ የኒዮሊቲክ ዘመን በመባል ይታወቃል። ምርጫ የትክክለኛ መልስ ነው ማለት ነው። እሺ ጥያቄ 2 which ancient civilization of famous for development the first known writing system ኮኒፎርም ይላል። ምን ማለት ነው? በመጀመሪያ የታወቀው የጽህፈት ስርዓት ወይም ደግሞ ኮኒፎርም በመፍጠር የምትታወቀው ጥንታዊ ስልጣኔ ሀገር የትኛዋ ናት የሚል ነው። ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ሜሶፖታሚያ የምትባል ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። የጽህፈት መሳሪያ በመፍጠር የምትታወቀው ሀገር ጥንታዊ ሜሶፖታሚያ ናት ማለት ነው። ምርጫ ሲ። እሺ ጥያቄ 3 the concept of ዘመነ መሳፍንት era of princesses ወይንም ደግሞ in Ethiopian historical refers to a period of characterized by ይላል። ምን ማለት ነው? በኢትዮጵያ ታሪክ የዘመነ መሳፍንት ጽንሰ ሐሳብን የሚገልጸው በምን ዘመን ነው የሚል ነው ጥያቄው። ከተሰጡ ምርጫዎች ውስጥ እንግዲህ ትክክለኛ መልስ ሊሆን የሚችለው ፖለቲካል ፍራግመንቴሽን ኤንድ ሪጂናል አውቶኖሚ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የፖለቲካ መከፋፈልና የክልል ራስ አገዝ አስተዳደር የዘመነ መሳፍንት ሐሳብን የሚገልጸው ወይ ጽንሰ ሐሳብ የሚገልጸው ፖለቲካል ፍራግመንቴሽን ኤንድ ሪጂናል አውቶኖሚ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 4 the rise of Islam in the 17th century fundamentally altered the trade routes of ይላል። ምንድነው የሚለው ሐሳቡ? ጥያቄው በ17ኛው ክፍለ ዘመን የእስልምና መነሳት የትኛው የአካባቢ የንግድ መስመሮችን መሰረታዊነት ለውጥ አድርጓል የሚለው ነው። የትኛው መሰረታዊነት ለውጧል የሚለው ነው። የንግድ መስመሩን ከተሰጡ ምርጫዎች ውስጥ እንግዲህ የሜዲትራኒያን ኤንድ ዘ ሬድ ሲ የሚለው የሜዲትራኒያንና የቀይ ባህር የሚለው ትክክለኛ መልስ ነው ማለት ነው። የትሬዲ ሴንቸሪ ኦፍ ኦልተርኔቲቭ ትሬዲ ራውትስ የሚለው በሜዲትራኒያንና በሬድ ሲ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 5 which European powers was the first to establish permanently colonies in the American during the age of exploration ይላል። ምን ማለት ነው? በታላቁ የፍለጋ ዘመን ወይም ደግሞ ኤጅ ኦፍ ኤክስፕሎሬሽን በሰሜንና በደቡብ አሜሪካ ቋሚ ቅኝ ግዛቱን ለመጀመሪያ ጊዜ የመሰረተው የአውሮፓ ኃይል የትኛው ነበር የሚለው ነው። የትኛው ሀገር ናት የሚለው ነው። ከተሰጡ ምርጫዎች ውስጥ ምርጫ ሲ ስፔን የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 6 the Great Depression of the 1930s was primarily caused by ይላል። ምን ማለት ነው ሐሳቡ? የጥያቄው በ1990ዎቹ ታላቁ የኢኮኖሚ ድቀት ወይም ግሬት ዲፕሬሽን በዋናነት የተከሰተው በምን ምክንያት ነው የሚል ነው ማለት ነው። እንግዲህ ኮዙን ስናየው ምርጫ ቢ the collapse of American stock markets and banking system የአሜሪካን የአክሲዮን የገበያ እና የባንክ ስርዓት መውደቅ ነው የበለጠ ግሬት ዲፕሬሽን እንዲፈጠር ያደረገው ማለት ነው።
ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 7 ኢምፐረር ቴዎድሮስ ቱ ፕራይመሪ ጎል አፖን አክሰንዲንግ ዘ ትሮን ኦን 1855 was ይላል። ምን ማለት ነው? በአጼ ቴዎድሮስ ሁለተኛ በ1855 ወደ ዙፋን ሲወጡ ዋነኛ ዓላማቸው ምን ነበር የሚል ነው ጥያቄው። እንግዲህ ከተሰጡ ምርጫዎች ውስጥ ትክክለኛ መልስ ሊሆን የሚችለው ምርጫ ሲ ዩኒፊኬሽን ኤንድ ሞደርናይዜሽን ኦፍ ዘ ፍራግመንትድ ኢትዮጵያን ስቴትስ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። የተከፋፈለውን የኢትዮጵያ ግዛት አንድነትን ወደ ዘመናዊ ማድረግ የሚለው ትክክለኛ መልስ ሲ ነው ማለት ነው። እሺ ጥያቄ 8 which battle is considered pivotal moments in Africa history where an African states Ethiopia decisively defeated a major European power Italy ይላል። የትኛው የጦር የአፍሪካን ታሪክ ወሳኝ ወቅት ተደርጎ የሚወሰደው እንደዚሁም ደግሞ የአፍሪካ መንግስትን ስፔሻሊ ኢትዮጵያን የአንድነት ዋና የአውሮፓ ኃይል ጣሊያንን በቆራጥነት ያሸነፈው ባትል ምን ይባላል የሚል ነው። ከተሰጡ ምርጫዎች ውስጥ ትክክለኛ መልስ የሚሆነው ባትል ኦፍ አድዋ የአድዋ ጦርነት የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 9 the cold war era was characterized by a geopolitical revival between ሲላል ምን ማለት ነው? የቀዝቃዛው ጦርነት ዘመን በዋነኛነት የሚታወቀው በየትኛው የጂኦፖለቲካል ተቀናቃኝ መካከል ባለው ፍጥጫ ነው የሚል ነው ጥያቄ ሆይ ሐሳቡ። ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ the United States and the Soviet Union የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ሲ። እሺ ጥያቄ 10 what was the main purpose of a League of Nations established after World War I ይላል። ከአንደኛው የዓለም ጦርነት በኋላ የተቋቋመው የብሔሮች ማህበር ወይንም ደግሞ ሊግ ኦፍ ኔሽን ዋነኛ ዓላማው ምንድነው የሚል ነው። ዓላማው to prevent future wars through collective security and diplomacy የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። በጋራ ደህንነትና ዲፕሎማሲ አማካይነት የወደፊት ጦርነቶችን ለመከላከል የሚለው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 11 the ancient kingdom of Aksum economics power was largely based on its control of ይላል። የጥንቷ የአክሱም መንግስት የኢኮኖሚ ኃይል በዋነኛነት የተመሰረተው በምን ቁጥጥር ላይ ነው የሚል ነው። እንግዲህ ከተሰጡን ምርጫዎች ትክክለኛ መልስ ሊሆን የሚችለው ሬድ ሲ ኢንዲያንስ ኦሽን ትሬድ የሚለው የቀይ ባህር እና የህንድ ውቅያኖስ ንግድ ነው የሚል ነው። ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 12 the Hellenistic period in a Greek history begins with ኮንኪስትድ ኦፍ ይላል። በግሪክ ታሪክ የሌናዊ ዘመን ወይም ደግሞ ሄሌኒስቲክ ፔሪድ የጀመረው በማን ወራሪዎች ነው የሚል ነው። በማን ወራሪዎች ነው የሚል ነው ምርጫ ከተሰጡ ምርጫ ውስጥ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ አሌክሳንደር ኦፍ ዘ ክሪትስ ታላቁ እስክንድር የሚለው ነው ማለት ነው። ወራራው የተጀመረው በዛ በአሌክሳንደር ክሪትስ ዘመን ነው ማለት ነው፣ ፔሪድ ነው ማለት ነው። እሺ ጥያቄ 13 which concept was the driving force behind European colonization of Africa in the late 19th century of justified by nations of racial superiority ይላል። ምን ማለት ነው ሐሳቡ? ከ19ኛው ክፍለ ዘመን መገባደጃ ላይ የአፍሪካና የአውሮፓ ቀኝ ግዛቶች ዋነኛው የአንቀሳቃሽ ኃይሎች የነበረው ብዙም ጊዜ በዘር የበላይነት ሀሳቦች ላይ የተራገተው ጽንሰ ሀሳብ የትኛው ነው የሚል ነው። በየትኛው ላይ ነው የሚል ነው። ከተሰጡ ምርጫዎች ውስጥ እንግዲህ
ማርሻሊዝም አይደለም፣ ፌዴራሊዝምም አይደለም። ምርጫ ሲ ኢምፔሪያሊዝም የሚለው ትክክለኛ መልስ ነው ማለት ነው። የኢምፔሪያሊዝም ቅኝ ግዛት የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 14 The Renaissance is often described as a period of renewed interesting in ይላል። ህዳሴ ወይም ሪናውንስ የብዙ ጊዜ እንደ አዲስ ትኩረት የተሰጠበት ዘመን ተደርጎ የሚገለጸው በምን ላይ ነው የሚል ነው ጥያቄው። እንግዲህ ከተሰጡ ምርጫዎች ውስጥ ሞር ሪፍሌክት የሚያደርገው ምርጫ ሲ ክላሲካል ግሪክ ኤንድ ሮማን ከልቸር ኤንድ ለርኒንግ የሚለው የጥንታዊ ግሪክ እና የሮማን ባህል እና ትምህርት የሚለው ትክክለኛ መልስ ነው ማለት ነው ምርጫ ሲ። እሺ ጥያቄ 15 what historical event lead directly to the end of the Derg regime in Ethiopia in 1991 ይላል። በ1991 በኢትዮጵያ የደርግ አገዛዝ እንዲያበቃ በቀጥታ ያመራው የታሪክ ክስተት የትኛው ነው የሚል ነው። ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ዘ ቪክቶሪ ኦፍ ሪበንስ ፎርስ ይላል። የተቃዋሚ ኃይሎች ድል የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 16 which factor was not a major contribute to the outbreak of World War First ይላል። የአንደኛ የዓለም ጦርነት እንዲፈነዳ ይቅርታ ዋነኛ አስተዋጽኦ ያደረገበት ምክንያት የትኛው ነው የሚል ነው። ከተሰጡ ምርጫዎች ውስጥ ምርጫ ዲ ዲኮሎናይዜሽን ኦፍ አፍሪካ ይላል። የአፍሪካ ቅኝ ግዛት ነጻ መውጣት ጦርነቱ እንዲፈነዳና እንደዚሁም ዋነኛ የጦርነቱ አስተዋጽኦ ያደረገው ምክንያት ነው ማለት ነው። ዲኮሎናይዜሽን ኦፍ አፍሪካ ወይም የአፍሪካ ቅኝ ግዛት ነጻ ማውጣት ምርጫ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 17 the primary goal of the non-alliance or movement during the Cold War was to ይላል። በቀዝቃዛ ጦርነት ወቅት የአለመስማማት ንቅናቄ ዋና ዓላማ ምን ነበር የሚል ነው ጥያቄው። ከተሰጡ ምርጫዎች ውስጥ እንግዲህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ avoid formal alliance with either the USA or the USSR የሚለው በአሜሪካና ከአሜሪካም ሆኖ ከዩኤስ ጋር መደበኛ ጥምረትን ማስወገድ የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 18 the magma carta by 1215 is historically significant because it's ይላል። የማግማ ካርታ በ1215 በታሪክ አስፈላጊ የሆነው ለምንድን ነው የሚል ነው ጥያቄው። አስፈላጊነቱ ከተሰጡ ምርጫዎች ውስጥ የሚሆነው ምርጫ ሲ ሊሚትድ the power of the ሞናርኪ የንጉሳዊ ስልጣን መገደብ የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ሲ ሊሚትድ the power of the monarchy የሚለው። እሺ ጥያቄ 19 the industrial revolution the fundamentally changed society by shifting the mode of population production from ይላል። ምን ማለት ነው? የኢንዱስትሪ አብዮት የማምረት ዘዴ ከምን ወደ ምን በማሸጋገር የማህበረሰቡን መሰረታዊነት ለውጦታል፣ ማህበረሰቡን ወደ መሰረታዊነት ለውጦታል የሚል ነው ጥያቄው ወይ ሀሳቡ። እንግዲህ ማህበረሰቡን የለውጠው ከተሰጡ ምርጫዎች ውስጥ አንድ ፕሮዳክሽን ቱ ማሽን ፕሮዳክሽን ይላል። ምን ማለት ነው? ከእጅ ስራ ወደ ማሽን መለወጡ ነው መሰረታዊ ለውጦችን ያመጣው ማለት ነው። ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 20 the Berlin Conference of
1884 to 1885 hand the objective of ይላል። ምን ማለት ነው? ከ1880 እስከ 1885 የበርሊን ኮንፈረንስ አላማ ምን ነበር የሚል ነው። ከተሰጡ ምርጫዎች ውስጥ ኤሙን ስንመለከተው ምርጫ ሬጉሌቲንግ ኢሮፒያን ኮሎናይዜሽን ኤንድ ትሬድ ኢን አፍሪካ የሚለው በአፍሪካ የአውሮፓ ቅኝ ግዛት እና ንግድ መቆጣጠር የሚለው ትክክለኛ መልስ ነው ማለት ነው ምርጫ ሲ። እሺ ጥያቄ 21 The main reason for the collapse of the Soviet Union in 1991 was ይላል። የሶቪየት ህብረት በ1991 የመፍረስ ዋነኛ ኮዙ ምንድነው የሚል ነው። እንግዲህ ከተሰጡ ምርጫዎች ውስጥ የሶቪየት ህብረት መፍረስ ዋነኛ ምክንያት ምርጫ ሲ ኢኮኖሚክ ስታግኔሽን፣ ፖለቲካል ሪፕሬሽን ኤንድ ናሽናሊስቲክስ ሙቭመንት ምርጫ ሲ ትክክለኛ መልስ ነው ማለት ነው። የኢኮኖሚ መቀዛቀዝ እና እንደዚሁም የፖለቲካ ጭቆና የብሔርተኝነትን እንቅስቃሴዎች የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 22 in the Ethiopian context ገዳ is the best describe ይላል። በኢትዮጵያ አውድ ውስጥ የገዳ ሲስተም ወይ ደግሞ ገዳ ምን ተብሎ ቢገለጽ ይመረጣል የሚለው ነው። ከተሰጡ ምርጫዎች ውስጥ ኦር ቤስት የሆነው የትኛው ነው ገዳን ዲስክራይብ የሚያደርገው የሚለው ነው። እንግዲህ ከተሰጡ ምርጫዎች ትክክለኛ መልሳችን የሚሆነው ምርጫ ሲ አን ኢንዲጂኒየስ ኢንዲጂኒየስ ዲሞክራቲክ ፖለቲካል ኤንድ ሶሻል ሲስተም ኦፍ ዘ ኦሮሞ ፒፕልስ የሚለው ትክክለኛ መልስ ነው ማለት ነው። የኦሮሞ ህዝብ ተወላጅነት የሆነ ዲሞክራሲያዊ የፖለቲካና ማህበራዊ ስርዓት የሚለው ገዳን ዲስክራይብ ያደርጋል ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 23 ዘ ስክራምፕል ፎር አፍሪካን ሪፈርስ ቱ ይላል። የስክራምፕልን ፎር አፍሪካን የሚለው ቃል ምንን ያመለክታል ወር ምን ዲስክራይብ ያደርጋል ወር ሪፈርስ ያደርጋል የሚለው ነው። ከተሰጡ ምርጫዎች ውስጥ ዲስክራይብ ፎር አፍሪካን የሚለው ሪፈር የሚያደርገው ዘረሽ ባይ ኢሮፒያን ፓወርስ ቱ ኮሎናይዜሽን ኮሎናይዝ አፍሪካ የሚለው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። የአውሮፓ ኃይልን አፍሪካን በቅኝ ግዛት ለሚያዝ መሯሯጥ የሚለው ትክክለኛ ምርጫ መልስ ነው። ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 24 which historical figures is associated with the introduction of characteristic Christianity as the state religion in the Aksumite kingdom ይላል። በአክሱማይት መንግስት ክርስትናን የመንግስት ሃይማኖት አድርጎ ከማስተዋወቅ ጋር የተያያዘው ታሪካዊ ሰው ማን ነው የሚል ነው ጥያቄው። ከተሰጡ ምርጫዎች ውስጥ የትኛው ኪንግደም ነው ማለት ነው? ምርጫ ሲ ኪንግ ኢዛና ንጉስ ኢዛና ነው ማለት ነው። ምርጫ ቢ ይቅርታ ትክክለኛ መልስ ነው ማለት ነው። ክርስትናን የመንግስት ሃይማኖት አድርጎ ከማስተዋወቅ ጋር የተያያዙ ታሪካዊ ሰው የሚባለው ኪንግ ኢዛና ነው ማለት ነው። ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 25 አፓርታይድ ኢን ሳውዝ አፍሪካ ዋዝ ኤ ሲስተም ቤዝድ ኦን ይላል። ምን ማለት ነው? በደቡብ አፍሪካ የነበረ በደቡብ አፍሪካ የነበረ የአፓርታይድ በምን ላይ የተመሰረተ ስርዓት ነበረ የሚል ነው ጥያቄው። አፓርታይድ የተመሰረተው ስትሪክ ራሻል ሴግሪጌሽን ኤንድ ዋይት ማይኖሪቲ ሩልስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ጥብቅ የዘር መለያየትና የነጭ አገዛዝ መስፋፋት የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ቢ። እሺ ጥያቄ 26 the main objective of the new deals program implemented by US President Franklin D. Roosevelt in the 1913 was ይላል። ምን ማለት ነው? በ1990ዎቹ በአሜሪካ ፕሬዚዳንት ፍራንክሊን ሩዝቬልት የተባለው
ደረገው የአዲስ ስምምነት ወይም ኒው ዲልስ ፕሮግራም ዋና ዓላማው ምንድነው የሚል ነው ጥያቄው። ሀሳቡ ከተሰጡ ምርጫዎች ውስጥ ዋናው ዓላማ ወይ ፕሮግራሙ ዓላማው ኢኮኖሚክ ሪከቨር ፍሮም ዘ ግሬት ዲፕሬሽን ወይም ታላቁ ኢኮኖሚ ማገገም የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 27 ዘ ትሪቲ ኦፍ ውቻሌ 1889 between Ethiopia and Italy created a major disputing over the interpretation of which articles ይላል በኢትዮጵያ እና በጣሊያን መካከል የተደረገው በ1889 የውጫሌ ውል በየትኛው አንቀጽ ትርጓሜ ላይ ከፍተኛ ውዝግብ የፈጠረው የትኛው አንቀጽ ነው የሚል ነው። አርቲክል ምርጫ ቢ አርቲክል 17 የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 29 what term describes the period of rapid social and political change in Russia that led to overthrow of the Tsar and the establishment of a communist government ይላል። በሩሲያ ውስጥ የዛርን መገርሰስ የኢኮኖሚስት መንግስት መመስረት ያስከተለው ፈጣን ማህበረሰብና ፖለቲካዊ ለውጥ ምን ተብሎ ሊጠላ ይችላል የሚል ነው ጥያቄው። ከተሰጡ ምርጫዎች ትክክለኛ መልሳችን ሊሆን የሚችለው ዘ ቦልሼቪክ ሪቮሉሽን የሚለው ትክክለኛ መልስ ነው ማለት ነው። የቦልሼቪክ አብዮት የሚለው በሱ ይገለጻል ማለት ነው። ምርጫ ሲ ትክክለኛ መልስ ነው ማለት ነው። ጥያቄ 29 the holocaust during world war II refers to ይላል። ምን ማለት ነው? በሁለተኛ ዓለም ጦርነት ወቅት ሆሎኮስት የሚያመለክተው ምን ነው የሚል ነው ጥያቄው። እንግዲህ ኢንዲኬት የሚያደርገው ምርጫ ከተሰጡ ምርጫዎች ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ systematic state sponsored persecute and murder of 6 million Jews by the Nazi regions የሚለው ትክክለኛ መልስ ነው ማለት ነው። በናዚ አገዛዝ ስልታዊ መንግስት የሚደገፍ የ6 ሚሊዮን አይሁዶች ስደት ግድያ የሚለው የሆሎካስት ዲዩሪንግ ዘ ወርልድ ዋር ፈርስት ሪፈርስ ያደርጋል ማለት ነው። ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 30 which African leaders is the famous associated with the successful anti-apartheid movement and later became South African first democratically elected president ይላል። በአፓርታይድ ጋር የተደረገው የተሳካ ትግል በመምራትና በኋላም በደቡብ አፍሪካ የመጀመሪያው ዲሞክራሲያዊ መንግስት የተመሰረቱት ፕሬዝዳንት በመሆን የሚታወቀው የአፍሪካዊ መሪ ማን ነው የሚል ነው። ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ኔልሰን ማንዴላ ነው ማለት ነው፣ አፍሪካዊት መሪ። ስለዚህ መልሳችን ምርጫ ሲ ነው ማለት ነው። እሺ ጥያቄውን በዚህ መልኩ ጨርሻለሁኝ። በተመሳሳይ ከዚሁ ጋር አያይዤ የቀሩትን ጥያቄዎች በፓርት ከፍዬ ኔክስት ይዤ እመጣለሁ ከተወሰነ ጊዜ በኋላ። ሰብስክራይብ ያደረጋችሁን ቀይዋን ተጫኑት፣ ሰብስክራይብ አድርጉኝ፣ ሼር አድርጉኝ። ቻው።